እየሞከርኩ ነው። የተከፈለልኝን ዕዳ የሚመጥን ሕይወት ለመኖር እየሞከርኩ ነው። ለማደግ፣ ለመለወጥና የእግዚአብሔርን የልብ ሐሳብ ለማወቅ እየሞከርኩ ነው። እርሱንም ራሴንም ቤተሰቤንም ቤተ ክርስቲያኔንም ለመጥቀምና ለማሳረፍ እየሞከርኩ ነው። ባለ ዕዳ ላለመሆን እየሞከርኩኝ ነው። ያለብኝንም ለመክፈል እየሞከርኩ ነው። ብቻ እየተፍጨረጨርኩ ነው። ጉለቴን ለመሙላት የባሰ እየጎደልኩ ነው። የምፈልገውን ብቻ ሳይሆን የሚፈለግብኝን ለመሆን እየሞከርኩ ነው። የኋላዬን እየረሳው የፊቱን ለመያዝ ጥረት እያደረግኩ ነው። ልኩንና ልከኛውን ለማሳካት ለመስራት ወይም ለማስተካከል እየጣርኩ ነው። እኔ እየሞከርኩኝ ነው። አሜሪካ ትልቅ ሀገር እንደሆነች ያላመናችሁ ሰዎች ልተንተንላችሁ። የመጀመሪያው ዓለም ላይ ከሚገኙ ምርጥ 10 ቢሊዮነሮች መካከል 8ቱ አሜሪካዊ ናቸው። ቀሪዎቹ ሁለቱ አንዱ ከስፔን አንዱ ከፈረንሳይ ናቸው። ከዛ ውጭ ባለው ደግሞ አሜሪካና ቻይና የዓለምን ኢኮኖሚ እየመሩ ነው ያሉት። በሁለቱ መካከል ያለውን ልዩነት ስትሰሙ ግን በጣም ትደነግጣላችሁ። ምክንያቱም የአሜሪካ ጠቅላላ ጂዲፒ 31 ትሪሊየን ዶላር ነው። የቻይና ጠቅላላ ጂዲፒ ደግሞ 19 ትሪሊየን ዶላር ነው። ይሄ ማለት 12 ትሪሊየን ዶላር ልዩነት አለ ማለት ነው። 12 ትሪሊየን ዶላር ማለት እኮ 100ና 200 ዓመት ተመልሰን ይቅርና 4000 ዓመት ወደ ኋላ ተመልሰን ከነ አንድሮሜዳ ጀምሮም ተነስተን እስካሁን ድረስ ያለውን የኢትዮጵያ ዓመታዊ በጀቶች ብንደምራቸው ሁሉ እዚህ ላይ ሊደርስ አይችልም። ስለዚህ ትልቅ መሆኗን ተረድተን አምነን በመሳፈጥ ሳይሆን በዲፕሎማሲያዊ መንገድ ችግሮችን መፍታት ያስፈልጋል።